አሜሪካና ኢራን በሰላምና በጦርነት መሃል እየዋለሉ ይገኛሉ። ለሰላም ተስፋ አለ፣ የለም ተስፋ የለም እየተባባሉ ናቸው። የተለያዩ መግለጫዎችም ተሰጥተዋል። የቃላት ጦርነቱም ቀጥሏል። አሜሪካና ኢራን የሚያደርጉት ውጊያ በነዳጅ ዋጋ ላይ የፈጠረው መዘበራረቅ ዓለምን እያስገረመ ነው። ይህ ብቻ አይደለም። ለቢሊዮን ዶላር ጥቂት የቀረውን ገንዘብ ሆርሙዝ ከመከፈቱ በፊት መድበው ነዳጅ ይገዛ ያሉ ባለሀብቶች ጉዳይ እያነጋገረ ነው። የሆርሙዝ ሰርጥ እንደሚከፈት ቀድመው መረጃ የደረሳቸው ነጋዴዎች የነዳጅ ገበያ ላይ ከደቂቃዎች በፊት ወጥተው እንደነበርና በ100 ሚሊዮን ዶላሮች ሳያገኙ እንዳልቀረ እየተነገረ ነው። ይህ ነገር ተደጋግሟል። በጦርነቱ መሃል የሚነገደው ነገር ብዙዎችን አስገርሟል። ከውስጥ መረጃ የሚያሾልክና ነገ ነዳጅ ይወደዳል ወይም ይረክሳል ብሎ መረጃ የሚሰጥ ሰው እንዳለ ብዙዎች እየተማመኑ መጥተዋል። ይህም ሆነ ያ ኢራን አሁንም ሆርሙዝን ተቆጣጥሬ እቀጥላለሁ ብላለች በከፍተኛ ባለስልጣኗ በኩል። አሜሪካ ደግሞ በኢራን አንሸወድም እያለች ነው። ፕሬዝዳንት ትራምፕ ይህንን ሲናገሩ ተደምጠዋል። በሌላ በኩል ሰሜን ኮሪያ አሁንም ባሊስቲክ ሚሳኤሉን ተኩሰዋለች። በጥቂት ወራት ጊዜ ውስጥ ለ7ኛ ጊዜ ነው ተምዘግዛጊውን ዓለም አቀፍ ባሊስቲክ ሚሳኤል ሰሜን ኮሪያ የተኮሰችው። ይህንን ደግሞ ከአንደበቷ ሳትናገረው አንደበት ሆነው የተናገሩት ደቡብ ኮሪያና ጃፓን ናቸው። ጉዳዩ መነጋገሪያ ሆኗል። የናጅሬ አገር ዓለም በጦርነት በሚታመስበት ሰዓት ማን ይነካኛል በሚል ስሜት ባሊስቲክ ሚሳኤሉን እየተኮሱ ይገኛሉ። እንዲሁም በኪየቭ የተፈጠረው ነገር ብዙዎችን አስደንግጧል። ሩሲያ ደግሞ እጇ አለበት ተብላ በዩክሬን ታምታለች። በኪየቭ በሱፐርማርኬት አካባቢ የተደረገው የተኩስ ልውውጥ የበርካቶችን ሕይወት የቀጠፈ ሲሆን ግድያውን የፈጸመው ሰው ከሩሲያ ጋር ግንኙነት አለው መባሉ ደግሞ እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካና ኢራን በሰላምና በተስፋ መሃል እየዋለሉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንዳንድ መልካም ንግግሮች እየተደረጉ ይገኛሉ ብለዋል። ነገር ግን በኢራን አንሸወድም፣ እጃችንን አንጠመዘዝም፣ በተለይ በሆርሙዝ ሰርጥ ጉዳይ ኢራን መጫወት የምትፈልገው ጨዋታ ውስጥ አንገባላትም ሲሉም ተደምጠዋል። የኢራን ባለስልጣናት በበኩላቸው ሌላ ነገር እየተናገሩ ነው። አዎ መልካም ነገሮች ተጀምረዋል። ነገር ግን የሰላም ስምምነት ከመፈረሙ በፊት በጣም ሩቅ ቦታ ላይ እንገኛለን ብለዋል። የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ናቸው ይህንን ጉዳይ እየተናገሩ የሚገኙት። ቁልፍ የኢራን ተደራዳሪ መሆናቸው የሚነገርላቸው መሐመድ ባገር ጋሊባፍ ይህንን ተናገሩ ማለት ገና ረጅም ርቀት ይቀራል ብለው በርካቶች እየተነተኑ ይገኛሉ። ይህ እንዳለ ሆኖ ኢራን ከአሜሪካ የቀረበውን ምክረ ሐሳብ እየተመለከተች እንደምትገኝ አሳውቃለች። በንግግሩ መሃል ታዲያ የነዳጅ ዋጋ ከፍ ዝቅ እያለ ይገኛል። የሆርሙዝ ሰርጥን ኢራን ከፍቼዋለሁ ስትል ወደ 11 በመቶ ዝቅ ያለው የነዳጅ ዋጋ በአስገራሚ ሁኔታ ወደ ላይ መልሶ የሚወጣበት እድል ተፈጥሯል። ምክንያቱም ኢራን ሆርሙዝን መልሼ ዘግቼዋለሁ ብላ ጭራሽ ተኩስም ስለከፈተች። ታዲያ በእነዚህ ከፍ ዝቅ በሚሉ አጋጣሚዎች ነጋዴዎች ከውስጥ የሚወጡ መረጃዎችን መሰረት አድርገው ከፍተኛ ገንዘብ ለማትረፍ እየተንቀሳቀሱ እንደሚገኙ ተሰምቷል። በተለይ የሆርሙዝ ሰርጥ ከመከፈቱ በፊት የተገኙ መረጃዎችን መሰረት አድርገው ከ760 ሚሊዮን ዶላር በላይ ነዳጅ እንግዛ ብለው በስቶክ ወይም ደግሞ በክምችት ለማስቀመጥ የሞከሩ ነጋዴዎች ጉዳይ እያነጋገረ ይገኛል። ኢራን የሆርሙዝ ሰርጥን ነገ ስለምትከፍተው ወይም ከደቂቃዎች በኋላ ክፍት ስለምታደርገው የነዳጅ ዋጋ ይረክሳል ብለው ነው እነዚህ ነጋዴዎች ገንዘባቸውን ለገበያ ያቀረቡት።
ታዲያ ይህንን መረጃ እንዴት ሊያገኙ ቻሉ? በዚህ መጠንስ እንዴት ኢንቨስት ሊያደርጉ ቻሉ? የሚለው ጉዳይ እያነጋገረ ይገኛል። ከውስጥ መረጃ ካልወጣ በስተቀር እንዴት ይሄ ሊሆን ይችላል እየተባለ ይገኛል። ከዚህ ቀደምም አያቶላህ ይገደላሉ፣ ፌብሩዋሪ 28 ወይም የካቲት 28 ጦርነቱ ይነሳል፣ አሜሪካና እስራኤል ኢራንን ያጠቃሉ ብለው በቢሊዮን የሚቆጠር ዶላር በርካቶች በቁማር መልክ ሲያፈሱ እንደነበረም ይታወቃል። እንዲህ አይነት ነገሮች የተደጋገሙ ሲሆኑ ባለሙያዎች ኢንሳይደር ትሬዲንግ ይሉታል። ከውስጥ መረጃ ይዞ በመስራት በዓለም የሚሆነውን በየሀገራት የሚያጋጥመውን ነገር መሰረት አድርጎ መነገድ ከስነ ምግባርም ከሕግም አንጻር የሚወደድ ስላልሆነ በርካቶች እያወገዙት ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልጅ ዶናልድ ትራምፕ ጁኒየር ጭምር ያለበት ፖሊማርኬት በመባል የሚታወቀው የቁማር ገበያ ተመሳሳይ ግብይቶችን ሲያከናውን እንደነበረ ላስተዋለ ሰው የአሜሪካው ፕሬዝዳንት ቤተሰቦች በዚህ ጉዳይ ላይ እጃቸው እስከምን ድረስ ነው እየተባለ ይገኛል። ነገ ነዳጅ ይረክሳል፣ ከነገ ወዲያ ይወደዳል፣ በዚህ ሰዓት እንዲህ ቢሸጥ መልካም ነው ብለው ባለሀብቶችን የሚያማክሩ ሊገዙ ያሰቡ ሰዎችን እጃቸውን እንዲሰበስቡ የሚያደርጉ ሰዎች በመሃሉ በ100 ሚሊዮን ዶላር የሚቆጠር ገንዘብ እያተረፉ መጥተዋል። ቁማሩ፣ ጦርነቱ አሁንም እንደቀጠለ ይገኛል። የሆርሙዝ ሰርጥ ከመከፈቱ በፊት በነበሩት ቀናት ሁለቱ ሀገራት የተኩስ አቁም ስምምነት ሲፈራረሙም እስከ 950 ሚሊዮን የአሜሪካ ዶላር የሚወጣ ገንዘብ ኢንቨስት ተደርጎ እንደነበር እና በነገው ዕለት ነዳጅ መርከሱ አይቀርም የሚል ግምት በባለ ሀብቶች ዘንድ ከውስጥ በወጣ መረጃ ግንዛቤ ተወስዶበት እንደነበር ሮይተርስ ከሰሞኑ መዘገቡም ይታወሳል። በሌላ በኩል ሰሜን ኮሪያ ባሊስቲክ ሚሳኤሉን ዳግም ደጋግማ እየተኮሰች ትገኛለች። ለሰባተኛ ጊዜ 2026 ከገባ ማለትም ከጥር ወር አንስቶ ተኩሳለች ነው የተባለው። ባሊስቲክ ሚሳኤል መተኮሷን ደግሞ እሷ ከተናገረችው በላይ አንደበት ሆነው የተናገሩላት ደቡብ ኮሪያ እና ጃፓን ናቸው። የደቡብ ኮሪያ እና የጃፓን ጦር በከፍተኛ ደረጃ እየተዘጋጀን ነው፣ የምትተኩሰውንም ሚሳኤል እየቃኘን እንገኛለን፣ በየትኛው ሰዓት ምን እያደረገች እንደሆነ እያየናት ነው፣ ከአሜሪካም ጋር እየመከርን እንገኛለን ሲሉ መግለጫ አውጥተዋል። እሁድ የተተኮሰው ይህ ተኩስ በሰሜን ኮሪያ ምስራቃዊ ጠረፍ አካባቢ ሲምፖ በተባለች ከተማ እንደተወነጨፈ ነው የተሰማው። ሰሜን ኮሪያ በከፍተኛ ደረጃ የሚሳኤል አቅሟን እያሳየች የምትገኝ ሲሆን ከጥር ወር በኋላ 7 ጊዜ ተኮሰች ቢባልም በሚያዝያ ብቻ 4 ጊዜ መተኮሷ ብዙዎችን እያነጋገረ ይገኛል። የኢራንና የአሜሪካ ፍጥጫ ከፍ ባለበት በዚህ ሰዓት ሰሜን ኮሪያ ማን ይነካኛል በሚል በራስ መመካት ሚሳኤሎቿን እያምዘገዘገች ትገኛለች። ባለ ኒውክሌሯ ሰሜን ኮሪያ ትራምፕን በየትኛውም ጊዜ ለመፈተን ራሷን እያዘጋጀች ትገኛለች። በእርግጥ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ምንም እንኳን የኢራን ወዳጅ ቢሆኑም በኢራኑ ጦርነት ላይ ግን የተለየ ሚና መያዝ አልፈለጉም። ከጀርባና በድብቅ ከሚሰሩ ስራዎች በዘለለ በአደባባይ ኢራንን የነካ እኔን ነካ የሚል ፉከራ ውስጥ መግባት አልፈለጉም። እንደ እብድ የሚያደርጋቸው ጤነኛ አይደሉም ተብለው በምዕራቡ ዓለም ሲወገዙ የሚታዩት ኪም ጆንግ ኡን በዚህ ሰዓት ግን ከትራምፕ ጋር ፊት ለፊት ከመጋፈጥ ይልቅ የራስን የቤት ስራ መስራት ላይ ትኩረት ባደርግ ይሻላል ብለው በጥንቃቄ ዲፕሎማሲውንም የሚሳኤሉንም ፖለቲካ አጧጡፈው ቀጥለውታል ነው የተባለው። በሌላ በኩል ከወደ ዩክሬን የሆነው ብዙዎችን አነጋግሯል። በሱፐርማርኬት ዙሪያ የተተኮሰው ተኩስ የበርካቶችን ሕይወት መቅጠፉን ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። 6 ሞተዋል፣ ሌሎችም በርከት ያሉ ተጎድተዋል ነው የተባለው። በኪየቭ ደቡባዊ ክፍል የተፈጸመው ይህ ጥቃት አንድ ከሩሲያ የመጣ ሰው ያደረገው ነው ብለው የዩክሬን መገናኛ ብዙሃን እያወሩ ቢገኙም ሞስኮ መወለዱንና በዶኔስክ አካባቢ መኖሩን ከመናገራቸው ውጪ ዜግነቱ የሩሲያ እንደሆነ ማረጋገጥ አልቻሉም። የሀገሪቱ ጦር ጉዳዩን አጣራለሁ እያለ ይገኛል። የተለያዩ አካላትም አስተያየቶቻቸውን እየሰጡ ይገኛሉ።
የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪም 14 ሰዎችን አቁስሏል፣ የ12 ዓመት ታዳጊም ሞቶብናል ሲሉ አሳውቀዋል። ጉዳዩን በፍጥነት ከሩሲያ ጋር ለማገናኘት የተሞከረበት ሙከራ ግን ብዙዎችን አስተዛዝቧል። ምክንያቱም ግለሰቡ የዩክሬን ዜጋ መሆኑ በከፊልም ቢሆን የታወቀ ሲሆን የሩሲያ ዜጋ መሆኑን በፍጥነት የተናገሩት ሰዎች ከሩሲያ ጋር እንዴት በፍጥነት ነገሩን ለማገናኘት እንደሞከሩ ብዙዎችን ግራ አጋብቷል። ተኳሹ በዛው በሱፐርማርኬቱ ሕይወቱን ያጣ ሲሆን ከዩክሬን የጸጥታ ኃይሎች ጋር የረጅም ደቂቃ የተኩስ ልውውጥ ማድረጉም ተሰምቷል። ልናረጋጋው ሞክረን ነበር አሉ የጸጥታ ኃይሎች። ልናረጋጋው ሞክረን ነበር፣ ነገር ግን የሚሆን ስላልሆነ ሕይወቱን ለመንጠቅ ተገደናል ብለዋል። ይህ ሰው በከፍተኛ እብደትና ቁጣ ተኩስ እንደከፈተና ማንንም የመምረጥ ፍላጎት እንደሌለው ታይቷል ነው ያሉት የኪየቭ የጸጥታ ሰዎች። እንዲህ አይነት ጥቃቶች በኪየቭ የተለመዱ አይደሉም። ሩሲያ ዩክሬንን ከመምታቷ በስተቀር በኪየቭ ላይ ሚሳኤልና ድሮን ከማዝነቧ በስተቀር እንዲህ አይነት ጥቃቶች ብዙም የተለመዱ አይደለም ይላል የቢቢሲ ዘገባ። ጉዳዩ ከሩሲያ ጋር ይገናኝም አይገናኝም፣ ምናልባት በዩክሬን በኩል የተፈጠረው ውጥረትም ምናልባት እንዲህ አይነት ቀውስ ሊፈጥር እንደሚችል ብዙዎች ሲጠረጥሩ ቆይተዋል። ምክንያቱም የዩክሬን ሕዝብ በገፍ ወደ ጦር ሜዳ ሂድ ተብሎ በዘመቻ መልክ እየታሰረ ባለበት ሰዓት አንዳንድ ዩክሬናውያን ተቆጥተው ይህንን ድርጊት ቢፈጽሙ አያስገርሙም የሚል አስተያየት የሚሰጡ አስተያየት ሰጪዎችም አሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።